ሰላም ጤና ይስጥልኝ። እንኳን ለጌታችን ለመድኃኒታችን የጥምቀት በዓል በሰላም አደረሳችሁ። የኦርቶዶክስ እምነት ተከታዮች የዕለቱን ዜናዎች ከሐረሪ ክልል ቴሌቪዥን ይዤላችሁ ቀርቤያለሁ። ምስጋናው ኃይሉ ነኝ። ወደ ክልላዊ ዜናዎች አልፋለሁ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የጥምቀት በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም ለመላው ክርስትና እምነት ተከታዮች መልካም የጥምቀት በዓል እንዲሆን ተመኝተዋል። በዓሉም የሰላም የደስታና የአብሮነት እንዲሆን መልካም ምኞታቸውን አስተላልፈዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ የጥምቀት በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ለመላው ክርስትና እምነት ተከታዮችም በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ ሲሉ የመልካም ምኞታቸውን ገልጸዋል። ሄኖክ ግርማ ዝርዝር አለው። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ ለጥምቀት በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። አቶ ጌቱ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ ብለዋል። የጥምቀት በዓል በክርስትና እምነት ተከታዮች ዘንድ ክርስቶስ የተጠመቀበት መታሰቢያ ቀን በመሆኑ የተወደደና በጉጉት የሚጠበቅ ዓመታዊ በዓል ነው ብለዋል። ጥምቀት የእርቅና የወንድማማችነት መገለጫ፣ በሰዎች መካከል ያለውን ጥላቻ አጥቦ እውነተኛ ፍቅርን የሚያውጅ፣ ከመለያየት ይልቅ በአንድነት እንድንኖር ግጭትንና ጥላቻን በይቅርታ እንድንራመድና የጽድቅ መንገድ እንድንከተል የሚያስተምረን ነው ብለዋል። የእርስ በርስ ወንድማማችነት ግንኙነታችን ተጠናክሮ እየታየና እያበበ የሚሄድበት የክልላችን ህዝቦች ባህልና እሴቶች ከትውልድ ወደ ትውልድ እየጎለበተና እያደገ መጥቷልን ብለዋል። አቶ ጌቱ አክለውም የሀገራችን ህዝቦች አንድነትና ብልጽግናን በመደመር መንገድ እየተረጋገጠ መምጣቱንም ጨምረው ገልጸዋል። አንድነታችንን በማጠናከርና በጀግንነት በስልጣኔና ለሰው ልጅ አመጣጥ የምትታወቀውን ሀገራችንን የዓለም ተምሳሌትነቷን በማስቀጠልና ለሀገራችንና ለክልላችን መልካም ስም በመገንባት እስካሁን የሰራናቸው ስራዎች ማሳያ ቢሆኑም ይህን ስራ አጠናክሮ ማስቀጠል ያስፈልጋለን ብለዋል። እስካሁን ያገኘናቸው ብዙ ድሎችና ስኬቶች አሉን ያሉት ኃላፊው ይህን ድል በምኞት የመጣ ብቻም ሳይሆን የተናገርነውን ሰርተን ያቀርነውን ተግብረንና ለህዝባችን የገባነውን ቃል በትጋትና በተጨባጭ በመፈጸም የመጣ ድል መሆኑንም አስታውቀዋል። በሐረር ከተማ እየተሰራ ያለው ኮሪደር ልማት መርሃ ግብር የከተማዋን ታሪክ በመጠበቅ ዘመናዊ ከተማን ለኑሮ ምቹና ዋና የቱሪዝም ማዕከል ለማድረግ ልዩ ትኩረት በመስጠት እየተከናወነ ይገኛልን ብለዋል። አንድ ሀገር አለን። ይህችን ሀገር በጋራ በመገንባትና በሁሉ ዘርፍ ተወዳዳሪ እንድትሆን የዛሬው መደመር ትውልድ አስተዋጽኦ የጎላ ስለመሆኑም ገልጸዋል። የዚህ ስኬት ግብ የሰፊውን ህዝብ ተሳትፎ ማዕከል ያደረገና ትላንት ያስመዘገብናቸውን ድሎች ለነገ ስራችን ትልቅ ግብዓት በማድረግ የሀገራችንና የክልላችንን ልማት ልናፋጥን ይገባልን ብለዋል። በመጨረሻም በዓሉ የሰላም የደስታ የፍቅርና የብልጽግና እንዲሆን አቶ ጌቱ መልካም ምኞታቸውን ገልጸዋል። የጥምቀት በዓል በሐረር ከተማ በድምቀት ተከበረ። በኢትዮጵያ ኦርቶዶክስ እምነት ተከታዮች የጥምቀት በዓል በዛሬው ዕለት በመላው ሀገሪቱ በስርዓተ ጸሎት፣ ቅዳሴና በወረብ ተከብሯል። በዓሉ ከሌሊቱ ጀምሮ የቤተ ክርስቲያን ቀሳውስት፣ ዲያቆናትና ሊቃውንት ቅዳሴና ዜማም በማቅረብ ስርዓተ ትውፊቱን ጠብቀው አካሂደውታል። የማለዳው መርሃ ግብርም በታቦታቱ ጊዜያዊ ማደሪያ የተለያዩ ክንውኖች ተካሂዷል። ከእኩለ ሌሊት ጀምሮ ካህናት አባቶች ማህሌት ስርዓት የተካሄደ ሲሆን በማለዳው መርሃ ግብር ደግሞ ስርዓተ ቅዳሴና ወረብ ጸሎትና መዳን ተካሂዷል። ከስርዓተ ቅዳሴና ጸሎት በኋላም በጥምቀት ስነ ስርዓት ተካሂዷል። በሐረር ከተማ ሐማሪሳን ጨምሮ ከ14ቱም ደብራት የተውጣጡ ታቦታት በጊዜያዊ ማረፊያቸው የሚገኙ ሲሆን ግማሾቹ በዛሬው ዕለት ወደ ደብራቸው ተመልሷል ሲል ባልደረባችን ሲሳይ ዘርሆን መረጃውን አድርሶናል። የጥምቀት በዓል መነሻው የኢየሱስ ክርስቶስ በባህረ ዮርዳኖስ በጥምቀት ዮሐንስ የተጠመቀበት ዕለት በማስታወስ እንደሆነም የኦርቶዶክስ አስተምሮ ያትታል። ይህን በዓል አስመልክቶ ባልደረባችን ሲሳይ ዘሪሁን ተከታዩን ዘገባ አዘጋጅቶልናል። የወርሃ ጥር ድምቀት የሆነው የጥምቀት በዓል ኢትዮጵያን ጨምሮ በመላው ዓለም የሚገኙ የኦርቶዶክስ እምነት ተከታዮች ዘንድ በታላቅ ድምቀት የሚከበር በዓል ነው። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው 9 አበይት በዓላት መካከል ቀዳሚው ሲሆን በየዓመቱ ጥር 11 ቀን በመላው ኢትዮጵያ በገጠርም ሆነ በከተማ በአደባባይ በታላቅ ድምቀት ይከበራል። በዓለማችን በአደባባይ ከሚከበሩና ኢትዮጵያ ደግሞ ከማይዳሰሱ ቅርሶች መካከል በቀዳሚነት ያስመዘገበችው ይህ የጥምቀት በዓል በብሔራዊ ደረጃ በአደባባይ መከበር የጀመረው በአራተኛው መቶ ክፍለ ዘመን እንደሆነ የቅርስ ጥናትና ጥበቃ ባለስልጣን ሰነዶች ያስረዳሉ። የጥምቀት በዓል መነሻው ኢየሱስ ክርስቶስ በ30 ዓመቱ ጥር 11 በባህረ ዮርዳኖስ በመጥምቁ ዮሐንስ የተጠመቀበትን ዕለት ለማስታወስ እንደሆነ የኦርቶዶክስ አስተምህሮ ያትታል።
በዓሉ ከጥር 10 ጀምሮ የሚከበር ሲሆን ዋዜማውም ከተራ በሚል ስያሜ ይታወቃል። በዚህ ዕለት በመላው ኢትዮጵያ በከተማም ሆነ በገጠር በመሃል ሀገርና በጠረፍ ጭምር ባሉ አብያተ ክርስቲያናት የሚገኙ ታቦታት ከመንበራቸው ተነስተው በሊቃውንቱና በሰንበት ትምህርት ቤት ተማሪዎች በምዕመናን ዝማሬ ታጅበው ወደ ጥምቀተ ባህሩ ይወርዳሉ። የዚህም ሁነት ሚስጥር ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በእደ ዮሐንስ በማየ ዮርዳኖስ ውሃ መጠመቁን የሚያስረዳም ምሳሌ ተደርጎ ነው። የጥምቀት በዓል ከሃይማኖታዊ ይዘቱ ባሻገር የባህላዊ ይዘትን ያለው ሲሆን በተለያዩ የሀገራችን ክፍሎች እንደየባህሉ በተለያዩ ሁነቶች የሚከበርና በላሊበላና በጎንደር አካባቢዎች ደግሞ በልዩነት ይከበራል። የጥምቀት በዓል ሲመጣ ሃይማኖታዊ መዝሙሮች፣ ባህላዊ ጭፈራዎች፣ የከት ልብሱ፣ ጌጣጌጡ፣ ሎሚ ውርወራው፣ የወጣቶች ሃርሞኒካ ጨዋታና ሌሎችም ከባህሉ ጋር የማይነጣጠሉ ሁነቶች ናቸው። ለጥምቀት ያልሆነ ቀሚስ ይበጣጠስ እንዲሉ አበው አክባሪዎች የክት ልብሳቸውን ለብሰው አምረው ይታያሉ። በባህላዊ ጭፈራቸው ይደምቃሉ። የመተጫጨት ሂደታቸውን የነገም ጎጇቸውን ይቀልሳሉ። ጉብሎች ከልጃገረዶች ይተዋወቃሉ፣ ይተጫጫሉ፣ የትዳር ጎጇቸውን ይቀልሳሉ። የሎሚ መወራወር፣ የሃርሞኒካ ጨዋታና ልዩ ልዩ ባህላዊና ዘመናዊ አለባበሶች ደግሞ የጥምቀት ባህላዊ እሴት መገለጫዎች ናቸው። በዓሉ የኢትዮጵያን ሕዝቦች አብሮነት የሚያጠናክር ከመሆኑም በላይ በርካታ የውጭ ሀገራት ቱሪስቶች ኢትዮጵያን እንዲጎበኟት በማስቻል በማህበራዊና ኢኮኖሚያዊ ፋይዳውም የጎላ ነው። የወርሃ ጥር ልዩ አድማቂ የዓለሙ ሁሉ ጌታ በዮርዳኖስ የተጠመቀበት ዕለት የጥምቀት በዓል በኮሎምቢያ ቦጎታ በተካሄደው ጉባኤ በዩኔስኮ ተቋም በማይዳሰሱ ዓለም አቀፍ ቅርሶች ሆኖ ታህሳስ 1 2012 ዓ.ም ለኢትዮጵያ መመዝገቡ ይታወቃል። ጥምቀት የወርሃ ጥር ድምቀት፣ የኢትዮጵያና ኢትዮጵያውያን ኩራት። መልካም በዓል። ወደ ሀገር አቀፍ ዘገባዎች ያለፍን። ታፍራና ተከብራ የምትጸና ኢትዮጵያን ለመገንባት አንድነታችን ይበልጥ ማጠናከር አለብን ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። በሌላ ዜና ደግሞ የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች ዘንድ በድምቀት ተከብሯል። እነኝና ሌሎችም ሀገር አቀፍ ዘገባዎችን አክሎ ባህር ጠንክሮ ለእናንተ ያደርሳቸዋል። ታፍራና ተከብራ የምትጸና ኢትዮጵያ ለመገንባት አንድነታችን ይበልጥ ማጠናከር አስፈላጊ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የጥምቀት በዓል በጎንደር ከተማ በፋሲለደስ ባህር ጥምቀት በድምቀት እየተከበረ ይገኛል። ፕሬዝዳንት ታዬ በአከባበር ስነ ስርዓቱ ላይ ባስተላለፉት መልእክት የበዓሉን ሃይማኖታዊና ባህላዊ እሴት ጠብቆ ከትውልድ ወደ ትውልድ ማስተላለፍ መስራት ይገባል ብለዋል። ኢትዮጵያዊነት መገለጫ አብሮነት፣ መተሳሰብና መረዳዳት መሆኑን አውስተው ይህንን አጠናክሮ ማስቀጠል ይገባል ብለዋል። የኢትዮጵያ ሕዝብ የመንግስትን ዋጋና ፋይዳ በቅጡ ይረዳል ያሉት ፕሬዝዳንቱም ያሉንን እድሎችና ተስፋዎች በተገቢ ሁኔታ መጠቀም አስፈላጊ እንደሆነ ጠቅሰዋል። በእያንዳንዱ እንቅስቃሴም ውጤታማ ሆኖ ለመዝለቅ ማስተዋልና መስከር እንደሚገባ ነው ያስገነዘቡት። ኢትዮጵያ በርካታ ጠላቶች አሏት፣ እንድናድግና እንድንበለጽግ አይፈልጉም ያሉት ፕሬዝዳንቱም ይህንን ለመመከትም በአንድነት መቆም ይገባል ብለዋል። ዓላማችን ታፍራና ተከብራ የምትጸና ኢትዮጵያ መገንባት ነው። ለዚህም አንድ ሆኖ መቆም አስፈላጊ እንደሆነ አብራርተዋል። አባቶች ያቆይቱን የኢትዮጵያ መገለጫ ሁሉ ከትውልድ ትውልድ ማስተላለፍ ሁሉም ኃላፊነት እንዳለበትም አመልክተዋል። የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ዛሬ በአዲስ አበባ ጃንሜዳ በታላቅ መንፈሳዊ ስነ ስርዓት እየተከበረ ይገኛል። በዓሉ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ጳጳስ፣ የአዲስ አበባ ከንቲባ አዳነች አቤቤ፣ የባህልና ስፖርት ሚኒስቴር ሸዊት ሻንካ እና ሌሎችም ተገኝተዋል። በተጨማሪም በጃንሜዳ እየተከበረ ባለው በዓል ላይ በርካታ ምዕመናን፣ የሰንበት ትምህርት ቤት ተማሪዎችና የውጭ ሀገራት ጎብኚዎች ተገኝተዋል። ሌሎች ከፍተኛ የቤተክርስቲያኑ አባቶችም በበዓሉ
ላይ በመገኘት ጸሎት፣ ትምህርት፣ ወንጌል እያስተላለፉም ይገኛሉ። የሊቃውንቱ ያሬዳዊ ውብና ሽብሸባ እንዲሁም የምዕመናኑ መንፈሳዊ ዝማሬ ለበዓሉ ልዩ ድባም ሰጥቷል። የጥምቀት በዓል በዩኔስኮ የማይዳሰሱ የዓለም ቅርሶች ዝርዝር ውስጥ መመዝገቡ የሚታወስ ሲሆን በአሁኑ ሰዓት በአዲስ አበባና በመላው ኢትዮጵያ በድምቀት እየተከበረ ይገኛል። የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊክ ቤተክርስቲያን እምነት ተከታዮች ዘንድ በድምቀት እየተከበረ ነው። በዓሉ በሁሉም የሀገሪቱ ክፍሎች የእምነቱ ተከታዮችና የውጭ ሀገራት ጎብኚዎች በተገኙበት በድምቀት በመከበር ላይ ይገኛል። ትናንት የጥምቀት ከተራ በዓል በመላ ሀገሪቱ የተከበረ ሲሆን በዚህም ታቦታቱ ከአብያተ ክርስቲያናቱ ወጥተው ወደ ማደሪያቸው ባህረ ጥምቀት ገብተዋል። በዛሬው ዕለትም በባህረ ጥምቀት ስፍራ በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት እየተከበረ ይገኛል። በኢትዮጵያ ካቶሊክ ቤተክርስቲያን እምነት ተከታዮች ዘንድም በዓሉ በጸሎት በመዝሙርና በመስዋዕትነት በቅዳሴ ስነ ስርዓቶች በልደታ ማርያም ካቴድራል ቤተክርስቲያን እየተከበረ ይገኛል። በሀገር አቀፍ ደረጃ 31.5 ሚሊዮን በላይ ዜጎች ብሔራዊ ፋይዳ ዲጂታል መታወቂያ መመዝገባቸውን የብሔራዊ ዲጂታል መታወቂያ ፕሮግራም አስታወቀም። በጠቅላይ ሚኒስትር ጽሕፈት ቤት የብሔራዊ መታወቂያ ምዝገባ አስተባባሪ ደጀኔ ገብርኤል ለጋዜጣ ፕላስ እንደገለጹት የምዝገባ ሂደቱ በሁሉም የሀገሪቱ አካባቢዎች ተጠናክሮ ቀጥሏል። እንደ አዲስ አበባ፣ ድሬዳዋና ሐረር ያሉ ከተሞችም ከ90 በመቶ በላይ ነዋሪዎቻቸውን መመዝገብ መቻላቸውን አስተባባሪው አስረድተዋል። አገልግሎቱ ተደራሽ ለማድረግም በቀን ከ100 በላይ ሰዎች የመመዝገብ አቅም ያላቸው 6000 ማሽኖች በመላው ሀገሪቱ ተከፋፍለው ስራ ላይ መዋላቸውን ገልጸዋል። በሀገር አቀፍ ደረጃ በቀን እስከ 140,000 ሰዎች ለፋይዳ መታወቂያ እየተመዘገቡ መሆኑን የጠቀሱት አስተባባሪው ከተለያዩ መዝጋቢ ድርጅቶች ጋር በመቀናጀት ተደራሽነቱን ለማስፋት እየተሰራ መሆኑን ጠቁመዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ያግረናል። የጥምቀት በዓልን የሚያከብሩ የዓለም ሀገራት በርካቶች ናቸው። ኢየሱስ ክርስቶስ በፈለገ ዮርዳኖስ የተጠመቀበትን ዕለት በማሰብ የሚከበረው የጥምቀት በዓል በተለያዩ ዓለም ሀገራት የሚገኙ የኦርቶዶክስ እምነት ተከታዮች ዘንድ ከሚከበሩ ዓመታዊ በዓሎች መካከል አንዱ ነው። ከተለያዩ ድረገጽ ያገኘነውን ዘገባ አዩብ ካዛሊ ያቀርበዋል። የጥምቀት በዓል ኢየሱስ ክርስቶስ በፈለገ ዮርዳኖስ የተጠመቀበትን ዕለት በማሰብ የሚከበር በዓል ነው። በዚህም ኢትዮጵያን ጨምሮ በተለያዩ ሀገራት ያሉ የእምነቱ ተከታዮች የጥምቀት በዓልን በተለያዩ ስነ ስርዓቶች ለዘመናት እያከበሩ እዚህ ደርሰዋል። በዓሉ ጥር 11 የሚከበርባቸው ሀገራት ውስጥም ኢትዮጵያ፣ ኤርትራና ጆርዳን ተጠቃሽ መሆናቸው ይታወቃል። የጥምቀት በዓል በኢትዮጵያና በኤርትራ በተመሳሳይ ሃይማኖታዊ ስርዓት ነው ተከብሮ የሚውለው። ከ90 ሚሊዮን በላይ የኦርቶዶክስ እምነት ተከታዮች ያሏት ሩሲያም የጥምቀት በዓልን በድምቀት ከሚያከብሩ ሀገራት መካከል ተጠቃሽ ነች። የሩሲያ ኦርቶዶክስ እምነት ተከታዮች የኢየሱስ ክርስቶስ በዮርዳኖስ ወንዝ መጠመቅንና ሶስቱ ስላሴዎችን ለማስታወስ በበረዶ ውሃ ውስጥ ራሳቸውን 3 ጊዜ ይነክራሉ። የሩሲያ ኦርቶዶክሳውያን ለ3 ጊዜያት ራሳቸውን በበረዶ ውሃ ውስጥ መንከር ኃጢአታቸውን ያነጻል ብለውም ያምናሉ። የእምነቱ ተከታዮች በጥምቀት ወቅት ሁሉም ውሃ የተቀደሰ መሆኑን የሚያምኑ ሲሆን በረዶውም ጤናቸው ላይ በጎ ተጽዕኖ እንዳለውም ያምናሉ። ዩክሬናውያኑም በረዶን በመስቀል ቅርጽ ከቆረጡ በኋላ ውሃው ውስጥ ራሳቸውን በመንከር የጥምቀት በዓልን የሚያከብሩ መሆኑ ይታወቃል። በተወሰኑ የአውሮፓ ሀገራት የሚገኙ የኦርቶዶክስ እምነት ተከታዮችም በጥልቁ ቀዝቃዛ ውሃ ውስጥ በዋና ውድድር የታጀበን የጥምቀት በዓልን ያሳልፋሉ። በቦስኒያና ሄርዜጎቪና የሚገኙት የእምነቱ ተከታዮች በቄሶች ወደ ውሃ የተጣለውን የእንጨት መስቀል ለመያዝ የሚደረግ የዋና ፉክክርም ያደርጋሉ። በዚህ የዋና ውድድር መስቀሉን መያዝ የቻለውና ወደ መሬት የመለሰው ግለሰብ ዓመቱን በሙሉ የተባረከ ይሆናል ብለውም ያምናሉ። የሶሪያ መንግስት ራስ ገዝ የነበሩ አካባቢዎችን ለመቆጣጠር የሚያስችለውን ስምምነት ከኩርድ ኃይሎች ጋር ተፈራረመ። የኩርድ ኃይሎችን በአሜሪካ ድጋፍ አይስን ከአብዛኛው የሰሜናዊ ምስራቅ ሶሪያ ማስወጣታቸው ይታወሳል። ዘገባው ቢቢሲ ነው። ዝርዝር አለን።
የሶሪያ መንግስት በኩርድ ከሚመራው የሶሪያ ዲሞክራሲ ኃይሎች ጋር አፋጣኝ አገር አቀፍ የተኩስ አቁም ስምምነት ማድረጉን አስታወቀም። የሶሪያ መንግስት በዚህ ስምምነት አማካኝነት አብዛኛው የሀገሪቱ ክፍል በቁጥጥሩ ስር ማስገባቱን የሶሪያ መንግስት መገናኛ ብዙሃን ዘግቧል። ለ2 ሳምንታት ገደማ የተካሄደው ውጊያን የሚያስቆም ይህ ስምምነት ታጣቂዎቹ ኃይሎችም በሶሪያ ወታደራዊና የመንግስት ተቋማት ውስጥ እንዲካቱ እንደሚያደርግም ተገልጿል። ስምምነቱ በአጠቃላይ 14 ነጥቦች ይዟል። ፕሬዚደንት አህመድ አልሻራም በደማስቆ በሰጡት መግለጫ ስምምነቱ የሶሪያ መንግስት ተቋማት የምስራቅና የሰሜናዊ ግዛቶች በሆኑት አልሐሰካ እና ዴር አዞር እንዲሁም ራቃ አካባቢ ላይ ቁጥጥራቸው መልሰው እንዲያረጋግጡ እንደሚያስችላቸው ተናግረዋል። ስምምነቱ የተደረሰው ፕሬዚደንት አልሻራ በደማስቆ ከአሜሪካው የሶሪያ ልዩ መልክተኛ ቶም ባራክ ጋር ከተወያዩ በኋላ ነው። ባራክ ስምምነቱ ለተባበረች ሶሪያ ትልቅ እርምጃ መሆኑን በመጥቀስም አድንቀዋል። የሶሪያ ዴሞክራቲክ ኃይሎች አዛዥ ማዝሉም አብዲ በስብሰባው ላይ እንደሚገኙ ቢጠበቅም በአየር ሁኔታ ምክንያት መጓዝ ባለመቻላቸው ጉብኝታቸው ወደ ሰኞ ማራዘሙን አልጀዚራ ዘግቧል። አዛዥ አብዲ በቴሌቪዥን ባስተላለፉት መልእክትም ስብሰባው መኖሩን አረጋግጠው ከዋና ከተማው ሲመለሱ ስለ ስምምነቱ ዝርዝር መረጃዎችን ለሶሪያ ኩርዶች እንደሚገልጹ ተናግረዋል። በኩርድ የሚመሩ ኃይሎች የራሳቸውን ራስ ገዝ አስተዳደር የመሰረቱት ከ10 ዓመት ገደማ በፊት ሶሪያ የእርስ በርስ ጦርነት ውስጥ በነበረችበት ወቅት ነው። በአካባቢው አይስን ለመዋጋት ለእነዚህ ኃይሎች አጋር አድርጋ የወሰደችው አሜሪካ በትጥቅና ስልጠና ጠንካራ ድጋፍ ታደርግላቸው ነበር። የኩርድ ኃይሎች በአሜሪካ ድጋፍ አይስን ከአብዛኛው የሰሜን ምስራቅ ሶሪያ ያስወጡ ሲሆን የኩርድና የአረብ ማህበረሰቦች በብዛት የሚኖሩባቸው አካባቢዎችም ሲያስተዳድሩ ቆይቷል። በፕሬዝደንት አልሻራና በኩርድ ኃይሎች አዛዥ አብዲ በተፈረመው ስምምነት መሰረትም የሶሪያ ባለስልጣናት የኩርድን የራስ ገዝ አስተዳደር ስር የነበሩ የሲቪል ተቋማትን፣ የድንበር ኬላዎችን እንዲሁም የነዳጅና ጋዝ ማውጫ ቦታዎችን ይረከባሉ። የሶሪያ ዲሞክራቲክ ኃይሎች ወታደራዊና የጸጥታ አባላት ከሚደረግላቸው ማጣራት በኋላ በሀገሪቱ መከላከያና የሀገር ውስጥ ጉዳይ ሚኒስቴር ውስጥ መስሪያ ቤቶች ውስጥ ይሰራሉ ተብሏል። በ10 ሺዎች የሚቆጠሩ የሌላ ሀገር ዜጎች የሆኑት የአይስ ተዋጊዎችና ቤተሰቦቻቸው የሚገኙባቸው እስር ቤቶችም የሶሪያ መንግስት ይረከባል። የሀገሪቱ መንግስት በአንጻሩ ለኩርዶች ባህላዊና ቋንቋ መብቶችን እውቅና ለመስጠት የገባውን ቃል በድጋሚ አረጋግጧል። የኩርድ ቋንቋን ይፋዊ ቋንቋ ማድረግና የኩርዶችን አዲስ ዓመት እንደ ብሔራዊ በዓል ማክበርን በዚህ ውስጥ ተካተዋል። ሶሪያ እንደ አውሮፓውያን አቆጣጠር በ1946 ከፈረንሳይ ቅኝ ግዛት ነጻነቷን ካወጀች በኋላ ለኩርዶች መብት ይፋዊ እውቅና ስትሰጥ ይህ የመጀመሪያው ነበር። ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበረ። ዜናዎቹን ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ከሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔም በዚህ አበቃሁ። ጤና ይስጥልኝ።